አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 12 በዚህች ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት ያደረገው የተአምራቱ መታሰቢያ ይደረግ ዘንድ ቅዱሳን አባቶቻችን ሥርዓትን ሰሩልን። ታላቁ ሰማዕት ቅዱስ ቴዎድሮስ በናድሌዎስ ሰማዕትነቱ በድል ፈጸመ። የአክሱሙ አቡነ ሳሙኤል ዘጣሬጣ ዕረፍታቸው ነው። የከበሩ ቅዱስ ለወንዲዮስ እና መኮንኑ ቅዱስ ኒቆሮስ በሰማዕትነት አረፉ። የመላእክት ሁሉ አለቃ የቅዱስ ሚካኤል እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳው ፈርቶ ሳለ አዳነው። ዮርዳኖስም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቹን ሊያንና ራሄልን አገባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም ሊቀ መላእክት ቅዱስ ሚካኤል የበዓሉ መታሰቢያ ሆነ። የያዕቆብም የልደቱ መታሰቢያ ነው። በዚህችም ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና ሰርግ ቤት ያደረገው የተአምራቱ መታሰቢያ ይደረግ ዘንድ ቅዱሳን አባቶቻችን ሥርዓትን ሰሩልን። ቅዱስ ወንጌል እንደተናገረ ይህች የተአምራቱ መጀመሪያ ናት። በድንግል እናቱ ምልጃ ውሃውን ለውጦ መዓዛውን እጅግ የሚጥም ጣፋጭ ወይን አድርጎታልና በዚህም የእናቱን አማላጅነትና የእርሱን አምላክነት ገለጠ። ደቀ መዛሙርቱም አመኑበት። የተአምራቱን መጀመሪያ መባሉ መጥምቁ የቅዱስ ዮሐንስ ጌታችንን ለዓለም ከገለጠውና ካጠመቀው በኋላ ጌታችንን ያደረገው ታምር ስለሆነ ነው እንጂ ለእርሱስ በዚህ ጊዜ ታምር ማድረግ ጀመረ ተብሎ አይነገርለትም። የሰርጉም ባለቤት ሙሽራ የሐዋርያው የቅዱስ ናትናኤል የአባቱ ወንድም የሆነ የየካን ልጅ ዶኪማስ ነው። ጌታችን ወደ ሰርግ ተጠርቶ የሄደው ዶኪማስን ናትናኤልን ሰርጌን እንዲባርክልኝ ጌታ ኢየሱስን ከእናቱ ጋር ጥራልኝ ብሎት በናትናኤል ጠሪነትና ልመና ነው። ጌታችን በክብርት እናቱ አማላጅነት ውሃው ወደ ወይንነት የለወጠበት ትክክለኛ ቀኑ የካቲት 23 ነው። ጌታችንን ጥር 11 ቀን ተጠምቆ ወዲያው ወደ ገዳም ቆሮንጦስ በመሄድ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ጾመ ጸለየ። የካቲት 21 ቀን ከጾሙ ከተመለሰ በኋላ ሐዋርያቱን ሰብስቦ ነው ወደ ሰርጉ ቤት ሄዶ የታደመው። ነገር ግን ቅዱሳን አባቶቻችን በመንፈስ ተረድተው የውሃን በዓል ከውሃ ማድረግ ይባል ብለው የቃና ዘገሊላን በዓል ጥር 12 ቀን እንዲሆን ሥርዓትን ሰሩልን። የመድኃኔ ዓለም ቸርነት ለሁላችን ይደረግልን፣ አሜን። አቡነ ሳሙኤል ዘጣሬጣ የትውልድ ሀገራቸው ትግራይ ክፍል ሀገር ሽሬ ጣሬጣ ከተባለው ቦታ ነው። በሕፃንነታቸው ወደ ደብረ በንኮል ገዳም ገብተው መጽሐፍት ብሉያትና መጽሐፍተ ሐዲሳትን የሥርዓት መጽሐፍትንም በሚገባ ተማሩ። አቡነ መድኃኒነ እግዚእ ካመነኮሷቸው ከሰባቱ ከዋክብት ውስጥ አንዱ ናቸው። ጻድቁ ራሳቸው የገደሙት የአንድነት ገዳማቸው ከአክሱም ወጣ ብሎ ከሚገኘው ከአቡነ መድኃኒነ እግዚእ ገዳም አጠገብ ይገኛል። ጻድቁ መከራ ሲመጣ ሕዝቡን ለማስተማር ሲወጡ ጥቁር ልብስ ይለብሱ ነበር። ሕዝቡን በፍርሃት ይሰማቸዋል። በትግራይ እስከ ሽሬ ድረስ እየተዘዋወሩ ወንጌልን በመስበክና ሕሙማንን በመፈወስ ካገለገሉ በኋላ ከፈጣሪያቸው ቃል ኪዳን ተቀብለው ጥር 12 ቀን በታላቅ ክብር አርፈዋል። ረድኤት በረከታቸው ይደርብን፣ እግዚአብሔር በጸሎታቸው ይማረን፣ አሜን። ሰማዕቱ ቅዱስ ቴዎድሮስ በናድሊዮስ ሰማዕቱ ቅዱስ ቴዎድሮስ በናልዲዮስ በሌላኛው ስሙ ቴዎድሮስ ምስራቃዊ እየተባለ ይጠራል። ከአንጾኪያ አገር ሰዎች ከመንግስት ወገን የተገኘ ታላቅ ሰማዕት ነው። አባቱ ሲድራኮስ የንጉሱ የኖማሪዮስ የጭፍራ አለቃ ሲሆን
እናቱ በጥሪቃ ደግሞ የቤት እመቤት ናት። ከሃዲው ንጉሥ ዲዮቅልጥያኖስ ለጣዖት ያልሰገዱትን ሁሉ በሰይፍ እየፈጀ አብያተ ክርስቲያናትን እያቃጠለ በነበረበት ወቅት የተገኘ ሰማዕት ነው። ጌታችን ተገልጦለት ሰማዕትነት እንደመረጠውና ለስሙም እንደሚሞት ከነገረው በኋላ በከሃዲው ንጉሥ በዲዮቅልጥያኖስ ፊት ቀርቦ ስለ ጌታችን አምላክነት በመመስከር ሰማዕትነት የተቀበለው። ንጉሱም የቅዱስ ቴዎድሮስን ተከታዮች በሰይፍ ከጨረሳቸው በኋላ እርሱን ግን ስቃዩን በማብዛት በእጅጉ አሰቃየው። በ153 ችንካሮች ቸንክሮ ሰቅሎ ካሰቃየው በኋላ ነው ሰማዕትነቱ የፈጸመው። ይህም የሆነው እንዲህ ነው። ንጉሱ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስም በሌላ ቦታ በጦርነት ውስጥ ስለነበር መንግስትም ያለ ንጉስ ነበረች። የቴዎድሮስ በናድሊዮስ አባት ሲድራኮስ እና ቅዱስ ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። በመጀመሪያ ታላቁ የአንጾኪያ ንጉስ ኑማሪያኖስ የፋርስና የቁዝ ሰዎች በጦር በርትተው በመጡበት ጊዜ ቅዱስ ፋሲለደስንና ሄርማኖስን ጠርቶ እነሆ እኔና የተረፉት ሰራዊት ሄደን የቁዝ ሰዎች እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆችን ለእናንተ አደራ ሰጥቻለሁ አላቸው። ንጉሱም የመንግስቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጣም ተወግቶ ሞተ። ነገር ግን የቁስ ሰዎች አላውቁትም ነበር። ጦርነቱን ባለቀ ጊዜ የሮም መንግስት ያለ ንጉስ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስ እና ሄርማኖስ የመንግስት ህጓንና ስርዓቷን እየጠበቁ ቆዩ። የቁስ ሰዎችም የሮም መንግስት ያለ ንጉስ መሆኗ ሲያውቁ ዳግመኛ ሊያጥፏቸው በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅም ተዋጊ አርበኞች ልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ከመጧቸው ኃይለኛ ሰዎች ውስጥ ከላይ ግብፅ ስሙ ከርቢጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ መጡ። ቅዱስ ፋሲለደስ እና ሄርማኖስም ይህ ሰው የሚያስፈራ በስራውም ኃይለኛ ጉልበቱም የጸና ጨካኝ መሆኑን አይተው በንጉሱ ፈረስ ላይ ባልደራስ ወይም ሹም አድርገው ሾሙት። ከጥቂት ወራትም በኋላ ታላቂቱ የንጉስ ልጅ ከቤተ መንግስት ሆና በመስኮት በኩል ሆና ሲወጣ ባቱን ሲገባ ደረቱን አይታ በኃጢአተ ዝሙት ተነድፋ እጅግ ወደደችው። እርሱም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሱም ልጅ ወስዳ አገባችውና ስሙን ዲዮቅልጥያኖስ አለችው። የእናቷ ወንድም ቅዱስ ፋሲለደስ ሳያውቅ ንጉስ አደረገችው። ሰይጣንም በእርሱ አድሮ ያነጋግረው ነበር። ከዚህም በኋላ ቅዱስ ፋሲለደስን ጠርቶት ስለ መንግስት ስራ ተነጋገሩ። ለጦርነትም ሰራዊት ሰበሰቡ። ቴዎድሮስ በናድሊዮስ የሰራዊቱ አለቃ ሆኖ ንጉስ ዲዮቅልጥያኖስ ጦሩን እየመሩ ወደ ጦርነት ሄዶ ዲዮቅልጥያኖስ ቅዱስ ፋሲለደስን እና ሄርማኖስን የመንግስትን ስራ ይሰሩ ዘንድ ከቤተ መንግስት ተዋቸው። ምስራቃዊ ቅዱስ ቴዎድሮስም በጦርነቱ በርትቶ የቁዝ ሀገርን ሰራዊት ፈጃቸው። የቁዝን የንጉሱን ልጅ ኒጎሚዶስን ማርኮ አምጥቶ ለዲዮቅልጥያኖስ ሰጠው። የቁዝ ሰዎችም ሸሹ። ንጉሱም የተማረከውን የቁዝን ንጉስ ልጅ ይዞ ወደ አንጾኪያ ተመለሰ። በዚያም ወራት የአንጾኪያው ሊቀ ጳጳስ እስጢፋኖስ አርፎ በእርሱ ምትክ ዮሐናዳኪዎስ ነግሶ ነበርና ንጉስ ዲዮቅልጥያኖስ ሊቀ ጳጳሱን ጠርቶ ጠብቅልኝ ብሎ በአደራ ሰጠው። የቁዝ ንጉስም ልጁ በሊቀ ጳጳሱ ዘንድ መኖሩን ሲሰማ በልጁ ሚዛን ልክ ወርቅ አምጥቶ ለሊቀ ጳጳሱ ሰጥቶት ልጁን ከምርኮ አስመለሰው። የቁዝ ሰዎችም የንጉሳቸው ልጅ ከምርኮ መመለሱን በሰሙ ጊዜ እጅግ ተደስተው ዳግመኛ ዲዮቅልጥያኖስን በጦር ይገጥሙት ዘንድ መልእክት ልከው ለጦርነት
ተዘጋጅ አሉት። ንጉሱም ይህንን ሲሰማ እጅግ ተቆጥቶ ሊቀ ጳጳሱን መልክተኛ ልኮ የሰጠሁ ልጅ ካንተ ዘንድ አለ ወይስ የለም አለው። ሊቀ ጳጳሱም አለ ብሎ ዋሸ። ንጉሱም በልቡ ያለ ሰይጣን እያበረታው ከብዙ ጦር ጋር ዘምቶ ሳለ የቁዝን ንጉስ ልጅ ከእነርሱ ጋር አየው። ምስራቃዊ ቴዎድሮስንም ጠርቶ ይህ የማየው ልጅ አንተ ማርከህ አምጥተህ የሰጠኸኝ አይደለምን? አለው። ቅዱስ ቴዎድሮስም በናድሊዮስም አዎ አለው። ንጉሱም ዳግመኛ ልጁን ማርከህ ካመጣህልኝ ብዙ ወርቅና ብር እሰጥሃለሁ አለው። ቴዎድሮስም እኔስ ወርቅና ብር ስልጣንም አልሻም፣ ነገር ግን የተማረኩ ወንድሞቼ ዮስጦስና አውሳቢዮስን በሕይወት ካሉ እነርሱም ማምጣት ነው የምፈልገው አለው። በጦርነትም ወቅት ቴዎድሮስ እጅግ በረታና የቁዝ ሰራዊት ማርኮ የንጉስንም ልጅ ዳግመኛ በማማረክ አምጥቶ ለንጉስ ዲዮቅልጥያኖስ ሰጠው። ንጉሱም ልጁን ከመረመረው በኋላ የሊቀ ጳጳሱ እኩይ ስራ ተመልክቶ መኳንንቱን ሰብስቦ የልጁን ዳግመኛ መማረክ በምስጢር እንዲጠብቁ ነገራቸው። ወደ አንጾኪያም በተመለሰ ጊዜ ንጉሱ ቅዱስ ፋሲለደስን ጠርቶ ሊቀ ጳጳሱ ስለ ወርቅ ፍቅር ያደረገውን ነገረውና ልጁን በቤተ መንግስት ይጠብቀው ዘንድ ባደራ ሰጠው። ንጉሱም ሊቀ ጳጳሱ አስቀድሞ ልጁ ከኔ ጋር አለ ብሎ ስለዋሸው አሁን ልጁን አምጣልኝ ከአባቱ ጋር ታርቄያለሁና አለው። ሊቀ ጳጳሱም ልጁማ ሞቶ አስክሬኑን እየጠየቅኩ ነው አለው። ንጉሱም አስክሬኑን አምጣልኝ አለውና ሊቀ ጳጳሱ ሌላ የሞተ ሰው ሬሳ ይዞለት መጣ። ንጉሱም ተገርሞ በውኑ ይሄ የቁዝ አገር ንጉስ ልጅ የኒቆዲሞስ አስከሬን ነውን? ብሎ ሲጠይቀው ሊቀ ጳጳሱም በውሸታውን አለው። ያን ጊዜም ንጉሱ በል ዛሬ ቅዳሴ ቀድሰ ቁርባን ሰርተ እኔና ህዝቡን አቁርበን አለው። ሊቀ ጳጳሱም ቅዳሴ ገብቶ ስጋ ወደሙን ለማቀበል ከመቀደስ ወጥቶ ድንገት ሲወርድ ንጉሱ ወደ እርሱ ቀርቦ በል ይሄ ሬሳ የቁዝ ሀገር ንጉስ ልጅ ነው ብለህ በስጋ ወደሙ ማልልኝ አለው። ሊቀ ጳጳሱ በስጋ ወደሙ ማለለት። ንጉሱም ሊቀ ጳጳሱ በጌታችን ስጋ ወደሙና በታቦቱ ፊት በውሸት እንደማለ ባየ ጊዜ እሳት ወዲያው ወርዶ ሊቀ ጳጳሱን የሚያቃጥለው መስሎት ነበር። ወዲያውም ቅዱስ ፋሲለደስን ልጁን እንዲያመጣው አዘዘውና ልጁን አመጣለት። ልጁም አባቱ ብዙ ወርቅ ከሊቀ ጳጳሱ ከፍሎ እንደወሰደው በሕዝቡ ሁሉ ፊት መሰከረ። ጌታችን ስለ ስጋ ወደሙ ክብር ሲል በሊቀ ጳጳሱ ላይ ታምር ሊያሳይበት ነበር። ነገር ግን ንጉሱን ሰይጣን ለክፋት ያፋጥነው ነበርና ንጉሱ ችሎ ፈጣሪውን ክዶ ሊቀ ጳጳሱም የተቀበለውን ወርቅ አስመጥቶ ወርቁን በእሳት አስፈልቶ የፈላውን ወርቅ በሕይወት ሳለ ቢያስጠጣው ሊቀ ጳጳሱ ወዲያው ለሁለት ተሰንጥቆ ሞተ። ንጉሱም በስጋ ወደሙ በሐሰት ሲምል እሳት ከሰማይ ወርዶ ያልበላው ለምንድን ነው ብሎ ወደ ክህደት ገባ። ወዲያውም እርሱ በሚገዛበት አውራጃ ሁሉ አብያተ ክርስቲያናት እንዲዘጉ በምትካቸውም የጣዖታት ቤቶች እንዲከፈቱ አዘዘ። ዳግመኛም የአብያተ ክርስቲያናት አገልጋዮችን በሙሉ ለጣዖታቱ እንደ ሰው ያልሰዋ ቢኖር ግን እንዲገደል አዘዘ። የትእዛዙም ደብዳቤ በግዛቶች ሁሉ ለከ። ጌታችንም ለታላቁ ሰማዕት ቅዱስ ፋሲለደስ ተገለጠለትና ሰላምታ ከሰጠው በኋላ ስለ ስሙ ይቀበል ዘንድ ስላለው መከራና በሰማይም ስለሚያገኘው ክብር ነገረው። ሰማዕታት የሆኑ ያላቸውም ሁሉን ስማቸውን እየጠራ ነገረው። አባድርና እህቱ ኢራኒ፣ የህርማኖስ ልጅ ፊቅጦር፣ ምስራቃዊ ቴዎድሮስን፣ ገላውዲዮስ፣ አራቱም ልጆች አውሳቢዮስና መቃርስ እንዲሁም ሁለቱ ሴቶች ልጆች የንጉሱ ልጅ ዮስጦስና አቦሊ ሚስቱም ታውክሊያ፣ እነዚህና ሌሎቹም ሁሉ ስማቸው እየጠራ
ጌታችን ሰማዕት እንደሚሆኑ ለቅዱስ ፋሲለደስ ነገረው። እነዚህ ሁሉ ከእግዚአብሔር ልዩ ኃይል የተሰጣቸው በጦርነት ማንም የማያቆማቸው እጅግ ኃያላን ናቸው። ጌታችንም ቅዱስ ፋሲለደስን ከሌሎቹ ከብዙ ተጋድሎ በኋላ ሰማዕትነት እንደሚሆን ነገረው። በሌሎቹ ሰማዕታትም ሆነ በእርሱ ላይ የሚደርስበትን መከራ እና በኋላም የሚያገኙትን ክብር ሁሉ በዝርዝር ነገረው። ብዙ ቃል ኪዳንም ገባለት። የሰማዕታትና የቅዱሳንን መኖሪያ ካሳየው በኋላ ሰማዕትነቱን ሲፈጽም የሚያገኘውን ክብር መሆኑን ነግሮት በገነት ውሃ በመልአኩ እጅ እንዲጠመቅ ካደረገው በኋላ ወደ ምድር መለሰው። መልእክቱም በመላ ዓለም ተሰራጨ። የሊቀ ጳጳሱንም ወርቅ አቅልጦ 35 የወንድና 35 የሴት ጣዖታትን አሰርቶ ሰው በሚመላለስበት አደባባይ አቆማቸውና ሁሉም ለእነርሱ እንዲሰግድ አዘዘ። ንጉሡ ላቆማቸው ለእነዚህ ጣዖታት ያልሰገደ ቢኖር ግን ይገደል፣ ንብረቱም ይዘረፍ አለ። ሕዝቡንም ሁሉ ሰብስቦ እርሱ ለጣዖታቱ ሰገደላቸው። ከንጉሡ ቀጥሎ የወታደሮቹ አለቃ ህርማኖስም ሰገደ። 900 ባለስልጣናትና 40,000 ወታደሮቹም እንዲሁ በየተራ ሰገዱ። ሕዝቡ ሁሉ እንዲሁ ሰገደ። ቅዱስ ቴዎድሮስ በናድሊዮስ ለጌታችን የታመነ ስለነበር ኃይልንና መፍራትን አሳድሮበታል። እርሱም በጦርነት ኃይለኛና የሚያስፈራ ግርማ ያለው ስለነበር የፋረስ ሰዎች ቴዎድሮስ መጣ ከተባሉ ልባቸው ይደነግጥ ነበር። ከእነርሱም ውስጥ የሮማውያን አምላክ ነው ብለው የሚሉትም ነበሩ። ቅዱስ ቴዎድሮስ በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ከወዳጁ ለወንዲዮስ ጋር ሳለ ታላቅ ራእይ አየ። ይህም ያዕቆብ በሎዛ ያየውን አይነት ራእይ ነው። ከምድር እስከ ሰማይ መሰላል ተዘርግቶ በላዩ ጌታችን ተቀምጦ ዙሪያውን መላእክት ከበውታል። ከታች ደግሞ ጠላት ከይሲ ነበር። ጌታችንም ቴዎድሮስ በናድሊዮስን ቴዎድሮስ ሆይ ለእኔ ልጄ ትሆነኝ ዘንድ ትወዳለህ? አለው። ቴዎድሮስም አቤት አንተ ማነህ? ባለው ጊዜ ጌታችን መልሶ እኔ የአብ አካላዊ ቃል ኢየሱስ ክርስቶስ ነኝ፣ ላንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያን ጊዜም ቴዎድሮስ በዙሪያው ከቆሙት መላእክት ውስጥ እንደ አንዱ ሆነ። ሁሉምናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስም ጌታችንን ጌታዬ ከወዳጄ ከለወንዲዮስ መለየት አልሻም ባለው ጊዜ ጌታችንም እርሱ ብቻ አይደለም ለቁስ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ አለው። እነርሱም በእሳት ባህር ሲያጠምቋቸው አየ። ከዚህም በኋላ ቴዎድሮስና ለወንዲዮስ አብረው ተያይዘው የቁስ የሰራዊት አለቃ ወደ ሆነው ወደ ኒቆሮስ ዘንድ ሄደው ተገናኙት። አስቀድመውም ጠላቶች ነበሩና ንጉሡ ዲዮቅልጥያኖስ ይህን ሲሰማ እንዴት ከጠላት ጋር ሰላም ይፈጠራል ብሎ ተናደደ። መልእክተኞቹም ልኮ ወደ እርሱ እንዲመጡ አደረጋቸው። እነርሱ ሦስቱም በአንድነት በሰማዕትነት ሊሞቱ ተስማምተው ቃል ተግባቡ። ቴዎድሮስ በናድሊዮስም ወደሚመራው የጦር ሰራዊት ፊቱን አዙሮ ነፍሱን ከሰይፍ ሊያድን የሚወድ ቢኖር ወደ ፈለገው ይሂድ፣ በጌታችንም ስም መጋደልን የሚሻ ግን ከእኛ ጋር ይቆይ በማለት ሰራዊቱን በተነ። እነርሱም በጌታችን ታምነን ከአንተ ጋር አብረን እንሞታለን አሉት። እርሱም ነገራችሁ እውነት ከሆነ ወደ ወንዝ ገብታችሁ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላቸው። እነርሱም አምነው ሄደው ተጠመቁ። ተጠምቀውም ሲወጡ ከሰማይ አይዟችሁ እኔ ከእናንተ ጋር ነኝ የሚል የሚያጽናና ቃል ሰሙ። ቴዎድሮስ በናድሊዮስም ሰራዊቱን ከከተማ ውጭ ትቶ ከሁለቱ ወዳጆቹ ጋር ወደ አንጾኪያ ከተማ ገብቶ ንጉሡን ዲዮቅልጥያኖስን አገኘውና በመመስከር ሃይማኖቱን ክዶ ጣዖት ስለማምለኩ ዘለፈው። ንጉሡም ለአጵሎን ስገድ አለው። ቴዎድሮስም ንጉሡን ከገሰጸው በኋላ
ጣዖቱ ረገመበት። ንጉሱም እጅግ ተቆጥቶ ሁለቱን ወዳጆቹን ወደ ሚዶን አገር በግዞት ላካቸውና በዚያ ተሰቃይተው እንዲሞቱ አዘዘ። እነርሱም ከብዙ ስቃይ በኋላ ጥር 12 ቀን ሰማዕትነታቸው ፈጸሙ። ቅዱስ ቴዎድሮስ በናድሊዮስን ግን በታላቅ እንጨት ላይ አስተኝቶ ቁጥራቸው 153 በሆኑ ረጃጅም የብረት ችንካሮች አስቸነከረው። ሊቀ መላእክት ቅዱስ ሚካኤል ተገልጦለት ካጽናናው በኋላ ከቁስሉ ፈወሰው። ከብዙ ስቃይም በኋላ ጌታችን ተገልጦለት አነጋገረውና ከሕማሙ ሊፈውሰው ሲል ቴዎድሮስ በናድሊዮስ ጌታችንን ጌታዬ ሆይ ተወኝ፣ በስምህ መሞት ይሻለኛል አለው። ጌታችንም ፍቃዱ ፈጸመለትና 3 አክሊላትን አዘጋጀለት። በጦርነት በእስርና በመከራ ያሉ ሁሉ በስሙ ቢማጸኑ እንደሚምርለትና ለሐዘናቸውም ጽናትና ብርታት እንደሚሰጣቸው ቃል ኪዳን ሰጥቶት የሚጠብቀውም ክብሩን ካሳየው በኋላ ወደ ሰማይ አረገ። በሁሉ ቦታ ስምህን የሚጠራ ቢኖር ከመከራው ሁሉ አድነዋለሁ ብሎታል ቅዱስ ቴዎድሮስ። በናድሊዮስም ሰማዕትነቱ ጨርሶ ካረፈ በኋላ ዲዮቅልጥያኖስ ሰራዊቱን ሁሉ ለጣዖቱ ይሰግዱ ዘንድ የጣዖታቱን ካህናት ላካቸው። አዋጅ ነጋሪም በከተማው አዞረ። የበናድሊዮስ ሰራዊትም በአንድ ላይ ሆነው የነገስታት ንጉስ የጌቶች ጌታ ከሆነ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ጮኹ። ንጉስም ሰምቶ እጅግ ተናደደ። ራሳቸውንም ይቆርጡ ዘንድ አዘዘ። 250,000 የሚሆኑ የቴዎድሮስ በናድሊዮስ ማህበርተኞች የሆኑ ሰራዊቶችም በሰማዕትነት ተሰየፉ። በዚያን ጊዜም በቁጥራቸው ልክ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መልተውት ታዩ። የታላቁ የቅዱስ ቴዎድሮስ በናድሊዮስ በረከት ረድኤት ይደርብን፣ በጸሎቱ ይማረን፣ በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።